አሁን አፍህን ከፍታክ ችግር ውስጥ እንዳከተኝ። አትጨነቂ፣ የምናገረውን አውቃለሁ። በደንብ ተመልከተኝ፣ ተጠንቀቅ። ሚራ የኔ ቆንጆ፣ ሳገኝ ከዚህ መሄድ አይቀርም። መጀመሪያ የሚመጣው እሷን ብዬ አይደል? አድናን እንደሱ እያልክ እንድቀር አታድርገኝ። አንድ ጊዜ በፍቅር ሌላ ጊዜ ደግሞ በጥርጣሬ ግራ አታጋባኝ። አፍቅሬሻለሁ እኮ ለምን አትረጂኝም? ከጨረሽ ሜዳውም ፈረሱም ያው እኔ መዝናናት ላይ ነኝ። ቆይ ግን አንቺ ከሰው ነው የተፈጠርሽው? ከዝንጀሮ ይመስለኛል። ሮቤልም በስተመጨረሻ ሚራን ሲጥ አድርጎ ገሏታል ማለት ነው። ታዲያ ሮቤልም በራሴ መንቀሳቀስ አልችልም፣ ከዚህ በኋላ የሚራ እስረኛ ነኝ በማለት አልቆልኛል። ከዚህ በኋላ ምንም ማድረግ አልችልም። እውነታውን ሀቁን እንኳን ለአድናን ተናግሬ አድናን እንዲፈታትና ከዚህ ቤት እንዳስወጣት ማድረግ አልቻልኩም። ስለዚህ የራሴን ውሳኔ መወሰን አለብኝ በማለት እንግዲህ ከሚራ ላይ ህይወቷን ለመንጠቅ እንግዲህ እርምጃ ወስዷል ማለት ነው። ታዲያ አሁን ላይ ሉሃና በጣም ተናዳበት ነበረ። እሱም ደግሞ እንግዲህ ለአድናን ሉሃና እንደወጋሽው ነበረ እንግዲህ ሮቤል ሲናገር የነበረው ዛጋ። ነገር ግን ሮቤልን በከባዱ እንግዲህ እያስፈራራሽው ነበረ ሚራ። ምክንያቱም ደግሞ የሳራን እንግዲህ ሳራን ሲቀብር ያለውን ቪዲዮ ቀርጻው ነበረ። ታዲያ ይህን ነገር እጅጉን ያላሰበውና ያልጠበቀው ነገር ስለሆነ ከባድ ጭንቀት ውስጥ ገብቷል ማለት ነው። ታዲያ አሁን ላይ ለአድናን እውነታውን ሀቁም ቢናገር ሚራ ደግሞ ያን ቪዲዮ ለፖሊስ ወይ ደግሞ ለአድናን ልታሳየው እንደምትችል ከዛም በኋላ ሚራ የሚሰማት ስሜት ምን ሊሆን እንደሚችል እንግዲህ መገመት በጣም ቀላል ነገር ነበረ። ታዲያ አሁን ላይ ሮቤልም ሚራን የሚበቀልበት ብቸኛው መንገድ እንግዲህ የሚራን ህይወት በመንጠቅ ነው። ምክንያቱም ሉሃናን አሁን ላይ በጣም አፍቅሯታል። የእሷን ልብ ሲሰበር ማየት ደግሞ እጅጉን ያመኛል። አሁን ላይ ለአድናን ሳይሆን የምጨነቀውና የማስበው ላንች ነው። አሁን ላይ ልነግርሽ የማልችላቸው ከባድ ነገሮች ተፈጥረዋል። አሁን ላይ በሚራ ቁጥጥር ስር ነኝ በማለት እንግዲህ ለሉሃና እየነገራት ነበረ። ሚራም እንግዲህ ሉሃናን ለመግደል ቆርጣ ተነስታ ነበር። ነገር ግን ሉሃና ስማርትና ብልጥ ልጅ ስለሆነች እንደምንም አድርጋ ራሷን ማዳን ችላለች ማለት ነው። ታዲያ አሁን ላይ አድናን ሉሃናንም እያመናት አለመሆኑ እና እንዲሁም ደግሞ ሚራ እንግዲህ ወደ ሉሃና አላክካለች። ምክንያቱም ሉሃና ናት የወጋሽው መርፌውን እሷ ባትወጋው ኖሮ መድኃኒቱና መርፌው እሷ ጋር ምን ይሰራል በማለት እንግዲህ ለአድናን ተናግራለች። በዚህም ጉዳይ በአድናን በእጅጉን በጣም ተናዳበታለች። ስለተይ ስለሰራ ልስማ እንጂ እዚህ ቤቱ ልቅ ብዬ ሄድላለሁ በማለት ከባድ ውሳኔን ወስናለች። ታዲያ አሁን ላይ አድናንም እጅጉን በጣም ከባድ ጭንቀት ውስጥ ነው ገብቶ የሚገኘው። ታዲያ በዚህ ጉዳይ ምን ተፈጠረ የሚለውን የምናወራ ይሆናል ማለት ነው። ሮቤልም አሁን ላይ እንግዲህ ሚራን ሲጥ አድርጎ ገሏታል። በሌላ በኩል እንግዲህ ሳራን ሲቀብር የታየ ቪዲዮ አለ። ታዲያ ይሄ ነገር ለሮቤል አሁን ላይ ምን ሊውጠው ይችላል፣ ምንስ ይፈጠራል የሚለውንም በዚህ ጉዳይ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ በስተመጨረሻ ሮቤልም የመጨረሻ ውሳኔውን ወስኗል። ምክንያቱም አሁን ላይ ሚራ ልተው እንዳልቻለች እና እንዲሁም ደግሞ አሁን ላይ መራመድ አይችልም። ታዲያ መራመድ ካልቻልኩ የነበረ ተስፋዬ አሁን ላይ ተስፋዬ ስለተሟጠጠ ምንም የመኖር እቅድ የለኝም በማለት እንግዲህ ሚራን ባስወግዳት ይሻለኛል በማለት አሁን ላይ ታዲያ ሲጥ አድርጓታል ማለት ነው። ታዲያ አሁን ላይ የወሰነው ውሳኔ ልክ ባይሆንም ነገር ግን ሚራ ካደረገችው ድርጊት አንጻር ለሚራ ሲገባት ነው ብዬ ነው የማስበው። ምክንያቱም እንግዲህ ሚራ ያደረገችው ነገር በጣም እኔ እንጃ፣ ሰው ራሱ ለአእምሮ በላይ የሚሆን ነገር ነው እያደረገች ያለችው። እንግዲህ አሁን ላይ አርፋ ልተኛ አልቻለሽም። መድኃኒቱንም እንግዲህ ተከታትላ ሉሃና ለአድናን ለማሳየት እውነቱን ለማውጣት እየጣረች ነበረ። ታዲያ በዚህ አጋጣሚ ቦርሳዋን ደብቃባት ስለነበረ ሻንጣዋን እየፈለገች ነበረ እንግዲህ ሚራ። በመሀልም አድናን ሲመጣ አድናን ድርጊቷን አይቶ መረዳት ይችል ነበረ። ምክንያቱም ቦርሳዬ ጠፍቶብኛል፣ ሻንጣዬ ጠፍቷል እያለች እንግዲህ ቤቱን ምስቅልቅል እያደረገችው ነበረ። በዛ አጋጣሚ ነበረ እንግዲህ ሉሃና መታ ሻንጣሽ እኔ ጋር ነው፣ ነገር ግን ሮቤልን የወጋሽበት መርፌና መድኃኒት ይሄውና ብላ እንግዲህ ይዛ መታ ለአድናን እውነቱንና ሀቁን ለማሳየት ነበር የፈለገችው። ነገር ግን በሰዓቱ
ነገሩን ሁሉ ቅይር ነው ያደረገችው ሚራ። ምክንያቱም ሚራ አሁን ላይ ድርቅ በጣም እኔ እንጃ እንደሱ አይነት ሰው በህይወቴ አይቼ አላውቅም። ምክንያቱም በቃ ድርቅ ያለ ፍጥጥ ያለ ውሸት ነው እየዋሸሽ ያለሽው። ምክንያቱም ይሄ አንቺ ነሽ፣ አንቺ ነው ያመጣሽው። ከኔ ፖርሳ ምን ይሰራል? ለኔ ፖርሳ ለምን ታስቀምጨዋለሽ? በማለት እንግዲህ እያስመሰለች ነው የምትገኘው። ነገር ግን እዚህ ጋር አድናን ይሄን ነገር ማወቅና መንቃት ነበረበት ብዬ ነው የማስበው። ምክንያቱም በጣም ጅልነቱን ያበዛዋል አድናን፣ በጣም ነው የሚያቃጥለው። ምክንያቱም እንግዲህ ሚራ ቤቱን ፍልስልስ እያደረገችው ነበር። አልጋውን አልቀረ ምንም ቤቱን መስቀልቅል አድርገው ነበረ። ምን እየፈለገች እንግዲህ ሻንጣዋን እየፈለገች። ታዲያ እሱም በሰዓቱ ምንድነው የምትፈልጊው? ታዩ በቃ ሻንጣው ውስጥ ምንድን ያለው ነገር በኋላ ተፈልጎ ይገኛል። ምንድነው ይሄን ያህል የሚያጣድፍሽ? በቃ እኔን አትረብሽ፣ ቤቱን መስቀልቅላት አድርጊው እያላት ነበረ። ታዲያ አሁን ላይ ሉሃና ይሄን ነገር መድኃኒቱን ስታመጣው እንዲህ ሻንጣውን ስትፈልግ የነበረ ያለ ነገር አይደለም፣ ለካ ይሄ እንዳይታይብሽ ይሄ እንዳይወጣብሽ ነው ብሎ ማሰብና ማገናዘብ ይችል ነበረ። ነገር ግን እሱ አሁን ላይ በጣም ደንዝዟል ብዬ ነው ማስበው። ይሄን ነገር እያስተዋለ አይደለም። ታዲያ ምንድን ነው ያለች እንዴ? ይሄን ነገርማ የወጋሽው አሁን ላይ ሉሃና ናት። እኔ በፍጹም አላደረግኩትም። ደግሞ እኔ የሮቤልን በጣም ነው የምወደው፣ ምን ያህል እንደምሳሳለት አንተ ራሱ ታውቃለህ ብለዋለች። እንግዲህ ቃል በቃል ማለት ነው። ታዲያ እኔ እና እሱም እንደዚህ እየተዋደድን እኔ እሱን ልወጋው አልችልም። በእርግጥም እዚህ ልጋ ሉሃና አሁን ላይ ሉሃናን መጠርጠሩ እጅግ የሚያሳምም ነገር ቢሆንም አድናን፣ ነገር ግን ሮቤልና ሚራ እንደዚህ አይነት እስከዚህ ጭካኔ ጥግ ይደርሳሉ ብሎ ማሰብ በጣም ቅዠት ነው፣ ለማመን የሚከብድ ነገር ነው። ምክንያቱም እንግዲህ ተለጣጥፈው ሲሳሳሙ ፍቅራቸውን ሲገላለጹ ነው እንግዲህ አድናን ያያቸው። ማለት አሁን ላይ ሁለቱ ውሸማ ናቸው። ስለዚህ ምን ያህል እንደሚዋደዱ እንደሚፋቀሩ ያውቃል። ያው ፍቅራቸው እውነትና ሪል ባይሆንም ግን ደግሞ አብረው እንዳሉ ነው እሱ የሚያውቀው ማለት ነው። ስለዚህ ታዲያ ይሄን ነገር አድናን መቀበል አልቻለም። ታዲያ ምንድን ነው ያለው? እንግዲህ ሚራ የነገረችውን ነገር ማመን አልነበረበትም። ሉሃና ምን ያለ እሱ ዋጋ እየከፈለች እንዳለ አይኑን እንዲገልጥ እህቷን ልትፈልግ ብትመጣም ግን ደግሞ ለሱ መልእክተኛ ናት ብዬ ነው የማስበው። ምክንያቱም ለሱ እንደ መልአክ የተላከችለት ለህይወቱ የታደገችለት መልእክተኛው ናት ብዬ ነው የማስበው። እንግዲህ ከዚህ በፊት ምን አድርጋለች ሚራ? በቃ አድናንን አሁን ላይ ማስወገድ አለብኝ፣ ልክ እንደ ወንድሙ አካለ ስንኩል ማድረግ አለብኝ ብላ ነበር ያሰበችው። ነገር ግን አሁን ላይ ሉሃና እያንዳንዱን እቅዷን ስታከሽፍባት እንዲሁም ደግሞ ሮቤልን ያደረግሽው ነገር ምንድን ነው እያለሽ እንግዲህ ስታፋጥጣት፣ በቃ አሁን ላይ አርፋ ልተኛልኝ አልቻለሽም። አሁን ሮቤልን አሳርፊዋለሁ፣ እሷን ደግሞ እስከ ለአንዴና ለመጨረሻ እስከ ወዲያኛው ድረስ አሳርፋታለሁ፣ አሰናብታታለሁ በማለት ነበር እንግዲህ በተኛችበት። እንግዲህ ከዚህ በፊት እንግዲህ ሉሃና እየተከታተለሻት ስለነበረ ማለት አድናንንም ልትጎዳው ትችላለሽ፣ እኔንም አድናንንም አሁን ላይ ራሳችን ልንጠብቅ ይገባል። እኔም እሱን ልጠብቀው ይገባል። እሱ እንኳን ራሱንም እኔንም መጠበቅ አይችልም፣ ነገር ግን እኔ ልጠብቀው ይገባል በማለት እየተከታተለሻት ነበረ። ምክንያቱም ደግሞ ለሮቤል ልቧ ያራራው ለነሱ ይራራል ብሎ ማሰብ በጣም ትልቅ ቅዠት ነው ብዬ ነው የማስበው። ምክንያቱም ሮቤልን በጣም ወደዋለሁ፣ በጣም አፈቅረዋለሁ ብላ የምታስበውን ሰው ነው እንግዲህ እግሩ እንዳይራመድ አካለ ስንኩል እንዲሆን ያደረገችው ማለት ነው። ታዲያ ፍቅር ምኑ ላይ ነው? አሁን እሷ የምር ብትወደውና ብታፈቅረው፣ ፍቅር ማለት እንግዲህ በሚወዱ ሰው ደስታ መደሰት ነው ብዬ ነው የማስበው። ነገር ግን እነሱ ቀድማ እንግዲህ እሷ ነበር የካደችው። ምክንያቱም እንግዲህ ሳራን ለእሷ ብሎ ማለት አሁን ላይ ፍቅራቸውና እንዲሁም ደግሞ ያላቸውን ግንኙነት ሳራ ስላወቀሽባቸው ሳራን ምን አድርገዋል? አስወግደዋታል። አብረው ተመሳጥረው ነው እንግዲህ እያስወገዷት። ነገር ግን እንግዲህ ሮቤል ሲቀብራትና ሲያፈናት ያለውን ቪዲዮ በመቅረጽ አስቀምጣ ነበረ። ያ ማለት የሆነ ቀን የሆነ ሰዓት ላይ እንደሚክዳት ታውቃለች ማለት ነው። እንግዲህ ሌባ አብሮ ሲሰርቅ አይጣላም፣ ነገር ግን ሲካፈሉ ነው ሌቦች የሚጣሉት። አሁን ላይም እንግዲህ ሌቦች እነሱ ሁለቱ ታዲያ አሁን እያንዳንዳቸው ጉዳቸውን እየተወጣጡ ነው የሚገኙት። አሁን ላይ ታዲያ ሮቤል እሷን አልፈልግሽም፣ በቃ ከዚህ በኋላ ከኔ ጋር እንድትሆኝ አልፈልግም፣ ከአድናን ጋር ሁኜ እኔ ደግሞ ለዋና ናፍቀሪያታለሁ ከማለቱ ውጭ በእሷ ላይ የያዘባት ምንም አይነት ቪዲዮ ማስረጃ ምንም ነገር የለም።
ታዲያ እሷን እንደ ጅል ስላያት ነበር ያን ሁሉ ነገር ሲያደርጋት የነበረው። ታዲያ እሷም አሁን ላይ ከሮቤል ላይ እየሰራሽ ያለሽው ግፍ አንድ ቀን ዋጋ ሊያስከፍልሽ ይችላል። ስለዚህ ከእኔ ላይ ይህን ሁሉ ነገር ግፍ እንድትፈጽሚብኝ በፍጹም አልፈልግም፣ ተይ ልታዝኝልኝ ይገባል በማለት እንግዲህ በጣም እየለመናት ነበረ። እሷም ልትሰማው እንደማትፈልግና እንዲሁም ደግሞ አሁን ላይ ሮቤል አድናን እንዲያሳምነው እየነገረች ነበር ማለትም አሁን ላይ ማን የወጋህ ብሎ ሊጠይቅህ ይችላል። ይጠይቅሃልም ደግሞ ታዲያ አንተም ለኋና እንደወጋሽህ አስረግጠህ ታሳምነዋለህ ብለዋለች። ይህንማ ማድረግ አልፈልግም ነው ያላት። ምክንያቱም አሁን ላይ ትክክለኛ እንግዲህ እውነተኛ ፍቅር ከልኋና ይዞታል። ስለዚህ ልኋና ደግሞ በዚህ ምክንያት እንድጎዳት አልፈልግም። ልኋናን በዚህ መጉዳት አይፈልግም። እንደገና ደግሞ ይህን ነገር ልኋና አወቀሽ ማለት ልኋና እንዳደረገችው ለአድናን ነገረው ማለት ልኋና ከዛ ቤት የምትኖርበት የምትቆይበት ምንም አይነት ሁኔታ አይኖርም ማለት ነው። ይህ ደግሞ ዋና ታርጌቷ የሚራ ዋና ታርጌቷ እንግዲህ ልኋናን እዛ ቤት ማውጣት ነው። ምክንያቱም ልኋና እዛ ቤት ወጣሽ ማለት እንግዲህ እንደለመደው አድናንን መሸወድ ወይም ደግሞ ማታለል ለሷ በጣም ተራ ነው። ታዲያ በዚህ ሁኔታ እንግዲህ ሮቤል ልኋና ከዛ ቤት እንድትወጣ በፍጹም አይፈልግም። ታዲያ አንቺ እንዳላደረግሽው ራሴ እንደዚህ እንደሆንኩኝ ማለት ኖርማሊ አንቺ እንዳላደረግሽው ነግረዋለሁ፣ ሌላውን ነገር ታዩ ብሏታል። በፍጹም እኔ የምፈልገው አሁን ላይ ልኋና እንደወጋሽህ ለአድናን እንድታሳምነው ነው ብለዋለች። ታዲያ ምንድን ያደረገው ሮቤል በቃ የወጋሽኝማ ልኋና ናት ብሎ ነግሮታል። በጣም ነው የደነገጠው። አድናን በቃ በጣም ራሱን መቆጣጠር ነው ያቃተው። ምክንያቱም በጣም ነው የደነገጠው። እንዲህ ሊሆን ቻለ ማለት እንዴት ማለት ልኋና በእርግጥም እህቷ አሁን ላይ እህቷን የምጠረጥረው አሁን ላይ ሮቤልን ነው። በቃ እህቴ የጠፋሽው በሱ ምክንያት ነው፣ እህቴን አንድ ነገር ያደረጋት ሮቤል ነው በማለት እንግዲህ በተደጋጋሚ ስትናገር ነበረ። ታዲያ አሁን ላይ አድናን ያሰበው ነገር ምንድን ነው? ምናልባት እህቷን እንዲነግራት ስለ እህቷ ለማወጣጣት ብላ እህቷን አልነግራት ሲል ይሄን ነገር ልታደርግ ትችላለች ብሎ እያሰበ ያለ። ምክንያቱም እንግዲህ ሚራና ሮቤል እንግዲህ ምንና ምን እንደሆኑ የሚታወቅ ነገር ስለሆነ ሁለቱ የሆነ የተጣሉበት ነገር ቢኖርም እንዳለ ያውቃል። ነገር ግን ደግሞ ከዚህ ደረጃ አካለ ስንኩል እስኪሆን እግሩ እንዳይራመድ ለማድረግ ይህን ሁሉ ነገር ታደርጋለች ብሎ በፍጹም አላሰበም ነበረ። ታዲያ አሁን ላይ እንደዛ ሆኖ እንደዛ ተይዞ እንኳን ሮቤል ምንድን ነው ሲል የነበረው እንዴ ወንድሜ እኔ እኮ ለመዳን በጣም ትልቅ ተስፋ ነበረ። አሁን ግን ይኸው መራመድ አልችልም ወንድሜ፣ አንተ ለእኔ ተጨንቀልኝ አታውቅም በማለት ብዙ ነገሮችን እየቀባጠረ ነበረ። ታዲያም ወንድሜ አትበለኝ፣ ወንድምነቱንማ ቀድመ የቀበርከው አንተ ነበር፣ ከአንተ ከአዲ ነህ በማለት እየነገረው ነበረ። ታዲያ አሁን ላይ ምንድን ነው ያለው ሮቤል? እንዲህ አሁን ስለአንተ ወሬ፣ ስለአንተ ክህደት፣ ስለአንተ እያንዳንዱ ነገር እኔ የሚያስጨንቀኝ ነው እንዲህ የሚመስልህ? አሁን ላይ ሚራን እንዴት አድርጌ እንደመበቀላት እና ከዚህ ነገር ደግሞ መውጣት አለብኝ፣ እኔ መዳን አለብኝ፣ እንደዚሁ እድሜ ልኬን መቀጠል አልፈልግም ነው እያለ ያለው። ነገር ግን አሁን ላይ አድናን ማድረግ የነበረበት የመፍትሄ ሰው መሆን የነበረበት ልክ እንደ ልኋና ማለት ነው። ምክንያቱም የመፍትሄ ሰው ሆኖ ወንድሙን ሆስፒታል ወስዶ ማዳን ይችል ነበረ። ምክንያቱም ምን ብለዋለች ልኋና? የመዳን እድሉ 10% ነው ብለዋለች። ስለዚህ ቀድሞ ሆስፒታል ቢወስደው ምናልባትም ያው ወደ ሰውነቱ ሳይሰራጭ ቀድሞ መድኃኒት ይሰጠው ነበረ ብዬ አስባለሁ። ታዲያ መድኃኒት እንዲሰጠውም ሆስፒታል እንዲሄድም አትፈልግም ሚራ ለምን አልፈልግም አለች ማለት ሆስፒታል እንዲሄድ አልፈልግም ማለቷ ይሄ ነገር ሊያጠራጥረው ይገባ ነበረ። ነገር ግን አድናን መንቃት አይፈልግም። በነገራችን ላይ ያውቆ የተኛን ሰው ብትቀሰቅሱትም አይሰማም። ምክንያቱም ሮቤልን በምንም ሁኔታ መጠራጠር አይፈልግም። ግድ ሆኖበት እንደው ልኋና በጣም ስለሚወዳት በጣም ስለሚያፈቅራት እሷን መስማት ስለሚፈልግ ነው እንጂ ስለ ሮቤል ምንም አይነት ስህተት ምንም አይነት እንከን መስማት አይፈልግም። ምክንያቱስ ከዚህ በፊት እንግዲህ ምን ብሏል? እኔ የእናቴ አደራ ነው ሮቤልን ልጠብቀው አልቻልኩም፣ ሮቤልን ላድነው አልቻልኩም በማለት ብዙ ነገሮችን እየተናገረ ነበረ ማለት ነው። ታዲያ አሁን ላይ ሮቤልም ይህን ነገር እንግዲህ ልኋና ለምን እንዲት አደርገኛለ በማለት እንግዲህ ሮቤል እያንዳንዱ ነገር ሮቤል እና ልኋና ሲያወሩ አድናን እንዲሰማ አድርጋ ነበረ። ነገር ግን እንግዲህ ሚራ ልታስደምጠው አልቻለችም ማለት ነው። በዚህም አጋጣሚ እንግዲህ ሮቤል ምንድን ነው ያደረገው? በቃ ሚራን አሁን ላይ ሴት አድርጌ መግደል አለብኝ፣ እሷን ልገላትና ልገላግላት ይገባል። ምክንያቱም ከእሷ ከሞተች በኋላ ስለ ሳራ ማንም ሰው መረጃ ሊያገኝ አይችልም፣ ማንም ሰው አይጠይቀኝም። ቢሆንም ደግሞ እሷን ማስወገድ አለብኝ በማለት እንግዲህ እሷን አስወግዷታል ማለት ነው። ታዲያ
ተወዳጆች ምን ተሰማችሁ? በዚህ ክፍል ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ለዋና ድራማ ይህን ይመስል ነበረ። ታዲያ አሁን ላይ አድናን አሳልፎ ለፖሊስ ሊሰጠው ይችላል ወይስ ደግሞ ይህን ነገር አሁን ላይ እንግዲህ ሚራ ሞታለች፣ ስለዚህ ይህን ነገር ደብቆ ያስቀምጠዋል? ምን ሊፈጠር ይችላል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ ስል በአክብሮት ጠይቃችኋለሁ።